ባለው ደረጃ አሁን የቁርጥ ነው አይነካሽ ይሄ ለ10 ራሱ ስጋው ሸክም ነው ከኋላም አለው ከፊትም አለው ኮርማ ስለሆነ ፍየል ነው እንጂ ስሙ በሬ ነው በኢትዮጵያ 60 ሺህ ብር ይከፍላል እንደዚህ ሲያዝ ነው የሚታወቀው ዝፍዝፍ ነው ያረር ነው ይሄ እንግዲህ ለንቅል ነው ለክትፎ ነው ይሄ በዚህ አይነት አሁን ያሰበ ተፈሪ የጭሮ ፍየል ነው ልጅ ነው በቃ ቆንጆ ፍየል ያሸረፈ የሚባለው በከሎች ለኛ ናቸው በተለይ ሴቶች እንደዚህ አይነት በግ ካዩ በቃ ደስ ነው የምላቸው ይሄው ላቱን በደንብ አድርገያ ብርማል ይሄው ላቱን ብዙ ውድም ይባላል ከእንቁጣጣሹ አንፃር ስናየው እንደውም ቅናሽ አለ በውጭም በሀገር ውስጥ ያላችሁ ውድ የገበያ ቢዝነስ ተመልካቾቻችን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በሰላም አደረሰን ዛሬ በዓልን ምክንያት በማድረግ በአቃቂ ቃሊቲ ተገኝተን የበሬ የበግ እንዲሁም ደግሞ የፍየል ዋጋን ዞር ያለን ለእናንተ ለተመልካቾቻችን የምናደርሳችሁና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የተመላችሁ ሰላም ሰላም አብሮስ ሰላም እንኳን አብሮ አደረሰ እንታወቅ ሚሊዮን እሺ መልካም እንግዲህ የተለያዩ ፍየሎችን የምትይዛቸውን ፍየሎች በመጀመሪያ ያሳየ ምን አይነት ላሳያል ከፍተኛ መካከለኛ እንዲሁም ደግሞ ዝቅተኛ የምትለውን አሳየን ከየት ነው ግን ፍየሉ የምታስመጣው ከሐረር ከባቢ ነው ሐረር አይመጣ የባህል ድባብ ምን ይመስላል አሪፍ ነው ምንም አይደለም ቆንጆ ነው እሺ ጥሩ እሺ እናንተ ጋር ያለውን አሳየን ይሄኛው አለ እሺ ከፍተኛ የሚባለውን አንተ ጋር ካለ ይሄኛው ነው ከፍተኛ ይሄኛው እሺ ከፍተኛ የሚባል በምንድን ነው የሚታወቀው አሁን ፍየል በወገብ እስኪ እዚህ ጋር ማለት ነው እዚህ ጋር ፍየል እኮ እንዲሁም የተለያዩ ጥቅሞች አሉት አይደል ለመድኃኒትም ያገለግላል ለመድኃኒትም ያገለግላል ለምሳሌ ለአራስ ነው አሪፍ ናቸው መልካም የዚህ ዋጋ ስንት ነው የዚህኛው 35 ሻው ባለው ዋጋ ማለት ነው እሺ መካከለኛ የምትለውን ደግሞ አሳየ መካከለኛ ይሄው እንደዚህ አይነት ነው እሺ ይሄ መጽደት ያለው ቅጥቅጥ ነው ስጋቸው አሪፍ ነው ለምን አሁን ማድረግ እንችላለን ለምሳሌ ይሄ ለባል ያው እንግዳም ሲመጣ ስንት ነው እና ለአራስ ምናምን ጥያቄ ለመሄድ በብዛት አሁን በግ ነው የተለመደ ግን ፍየል ነው ስጋ ቆንጆ ፍየሎቹ ስጋቸው ቆንጆ በጣም ጥሩ የመካከለኛ ዋጋ ስንት ነው መካከለኛ እስከ 20 25ም አለ እስከ 25 እና አነስ ያሉም አሉ የነዚህ ሰው ባቅሙ አነስ ያሉት እንትን ሲሉ ብዙም ስጋም የላቸውም አይደል እንደዚህ ነው የምታወጡት ስጋ አላቸው ስጋ መኖር አላቸው ግን ሳይዛቸው አነሰላ እንጂ ስጋቸው ምንም ልዩነት የለም ይሄኛውን 15 ነው የሸረፈና ያልሸረፈ የሚባል ነገር አለ ምንድነው ምናልባት ልዩነት የሸረፈ ያው ስጋ ይጠነከራል ይባላል ያልሸረፈ ደግሞ የሆነ ለአሪፍ ቴስት ነው ደንበኞች ሲገዙ ግን የትኛውን ቢሆን ይመረጣል አሁን ለበዓል ደንበኞች በቅጥቅጥም ቢወስዱ ያልሸረፉ ቆንጆ ነገሮች አሉ እነዚህ አሪፍ አሉ ስለዚህ እናንተ ጋር ቢመጡ ሁሉንም ማግኘት ይችላሉ ማግኘት ይችላሉ ሁሉም በአቅሙ ያገኛል አሁን እኔ ጋር 15 ነው ያለው ግን አለ በቃ ከ5000 ብር ከ4000 ብር ጀምሮ አለ አቃቂ ገበያ ውስጥ ነው ሌሎች እዛም አሉ ዘውርዳም አሉ እስከ 3000 ከ4000 ብር ጀምሮ አለ እስከ 10000 ብር ቆንጆ አሪፍ ነገር ለቤት የሚሆን ነገር ይገዛል በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ ግን ደግሞ በዓለም ስለሆነ እንኳን አደረሳችሁ መልካም ማስተላለፍ ትችላለህ በዚህ እሺ ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኙ አድራሻ አቃቂ ቃሊቲ ክፍለ ከተማ ነው 08 በመገኘው እና ስልክ ቁጥርም አለ እሺ ስልክ ቁጥር 0922 45 97 69 መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ መልካም በዓል መልካም ቀን ይቅናክ እሺ አመሰግናለሁ ሰላም ጤና ይስጥልኝ እንዴት ነሽ ሰላም ነው እንደምን አለ ሰላም ነው እንኳን አደረሳችሁ ስራ ላይ ናችሁ በዓል እንዴት ነው በዓል አሪፍ ነው ደስ ይላል ምንድነው በሬ ነው ፍየል ያው በሬ ፍየል ነው እንጂ ስሙ በሬ ነው
እንታወቅን በመጀመሪያ። እሺ እኔ አበበ እባላለሁ። እሺ ትንገር ትባላለህ። እንግዲህ ፍየል ገበያ ምን እንደሚመስል ለተመልካቾች ለማድረስ እዚህ ተገኝተናልና በመጀመሪያ ምንድነው የምትይዙት? እንዲሁም ደግሞ ዋጋውን በዛው ማያይዘ ንገረኝ። ከዚህ ምን ጀምር ደስ ይለኛል። አዎ እኛ የምንይዘው ፍየል ነው፣ የሐረር ፍየል ነው። ከሐረር ጀምሮ የጅጅጋ፣ የድሬዳዋ፣ የቁልቢ፣ የጭሮ፣ የአሰበ ተፈሪ፣ የጎዴ ፍየሎች ነው የምንይዘው። አሁን ይሄ የሐረር ፍየል ነው። ዋጋው ይሄ ከከፍተኛ ጀምረን ወደ ዝቅተኛ የሚለው ብንመጣ ይሄ አሁን የኢትዮጵያ ብር 60 ሺህ ብር ነው። በኢትዮጵያ 60 ሺህ ብር የሚከፍል አለ። እንዳውም አስኮ ምናምን ጨረታ አስኮ 100 ምናምን 85 ሺህ ነው የሚሉት። እኛ ጋር ቅናሽ ነው። ጋር ይቃለቲ 60 ሺህ ብር ነው ያው 60 ሺህ ብር። አዎ 60 ሺህ። ለምን ነው በጣም ስጋው እንትን ስለው ድርብ ነው። አይተሻል? ቄጦራስ በጣም ወፍራም ነው። ትልቅ ነው። ግብዳ ፍየል ትልቅ ፍየል ነው እና እኔ 60 ሺህ ብር ነው። ከዚያ መታች አለ እስከ 18 ድረስ አለ 18 ሺህ ድረስ አለ። ግን ስለዚህ ለፕሮግራም ምናምን የሚሆን አይደል? ይሄ አሁን ፕሮግራም ነው። ለሰርግ ምናምን ነው የሚሆነው። እሺ በቃ ለሰርግ ምናምን የሚሆን ነው። ለጥሬ ምናምን የሚቆረጥ ፍየል ነው። በዛ ያለ ለሚፈልግ አዎ በዛ ያለ ፕሮግራም ላለበት የሚፈልግ ነው። አነስተኛም አሁን አለ። ለምሳሌ በዚህ አይነት አሁን ያሰበ ተፈሪ የጭሮ ፍየል ነው። ይሄ አሁን 18 ሺህ ብር ነው። 18 ሺህ አዎ ለበላተኛ የሚሆን ማለት ነው። ይሄው 18 ሺህ ብር ነው። ቆንጆ ፍየል ነው። ለስላሳ ነው። ልጅነት ልጅ ነው። በቃ ቆንጆ ፍየል ያሸረፈ የሚባለው በከሎች እነኝ ናቸው። 18 ሺህ ቅጥቅጥና ቅጥቅ ይሄ አሁን ወጠጤ የሚባለው ነው። ወጠጤ አዎ ምን ማለት ነው? ወጠጤ ማለት ያልተንኮላሸ ማለት ነው። ያልተንኮላሸ ነው። እሺ ቆንጆ ፍየል ነው። እሺ ስንት ነው ዋጋው? ነው እዚህ ማንኛውም ሰው እንዳቅሙ እንዴ? 18 ሺህ ከ18 ሺህ ጀምሮ አለ። አሁን በእነኛ አይነት ደግሞ 35 ሺህ ብር ነኝ ማለት ነው። አዎ ቀይ በነጩና ይሄ 35 ሺህ ብር ናቸው። ቆንጆ ነው። በቃ ዘንድሮ ነው ወይ ብዙ ውድ የሚባላል ነው። ከእንቁጣጣሹ አንፃር ስናየው እንደውም ቅናሽ አለ። እንቁጣጣሽ ላይ የዚህን አይነት ፍየል 20 ሺህ ብር ነበር የሚሸጠው። አሁን ዘንድሮ 15 ሺህ ብር ይሄ በከል ፍየል ይባላል። 15 ሺህ ብር ድረስ አለ። ቆንጆ ነው ዘንድሮ ነው። አኔ 60 ሺህ ብር ብለህ ስላስተነገርከኝ ወደ እንትን ማለት 60 ሺህ ብር ያልኩሽ እኮ ፕሮግራም ሰርግ ምናምን አዎ መልስ ምናምን የሚሄዱት ናቸው። አሁን እዚህ ትላልቅ ሰርግ ምናምን ያለባቸው 80 ሺህ 90 ሺህ 100 ሺህ የሚገዙ አሉ ፍየሎች። እና የሐረር ፍየል ደግሞ ከ80 በላይ ነው። እኛ ጋር ያው ቅናሽ ነው። እዚያው ቦታው ላይ ሄደን ስለምናመጣ ቅናሽ ስለሆነ 60 ሺህ ስላልኩሽ ነው። 60 ሺህ አሁን ያ ነው እንጂ ሌሎች አሁን ከ15 ሺህ እስከ 40 ባለው ውስጥ ቆንጆ ነው። በቃ አለ 35 25 22 27 28 30 35 ድረስ ስላለ በቃ ቆንጆ ነው። በጣም ጥሩ። ፍየል እኮ ዘርፈ ብዙም ጥቅም አላት አይደል? አዎ ፍየል ለጤንነት ይባላል፣ መድኃኒትነት ብዙ አይነት ቅጠል እንደውም የሐረር ፍየሎች 7 አይነት ቅጠል ነው የሚበሉት ይባላል። በጣም መድኃኒት ነው ቅጠል ስለሚበሉ። የፍየል ስጋ በጣም ዶክተርም ይመክራል የፍየል ስጋ ብሎ ማለት። እንደውም የበሬ ስጋ በብዛት እግር ሬ ያስይዛል። ለተመልካች እንትን ለሚመገቡት አይመከርም። ስለዚህ የፍየል ስጋ ነው፣ ቆንጆ ነው። ስለዚህ የተለያዩ ናቸው። አንተ ጋር ቢመጡ ከአነስተኛ እስከ ከፍተኛ ማለት ነው። አዎ እኔ ጋር ከ15 ሺህ እስከ 60 ሺህ ነው አሁን ያለው ላይ መደቡ ላይ ያለው ጣራ ያለው እኔ ጋር ከ15 ሺህ እስከ 60 ሺህ በዚያ ስር ሁሉም ያማከለ ገበያ አለ። ቆንጆ ነው። መልካም። ድባቡ ምን ይመስላል? ድባቡ ቆንጆ ነው። በቃ ዘንድሮ በጣም ቆንጆ ነው። ሰው ትራንስፖርት ነዳጅ ምናምን ጨመረ እየተባለ ተወዷል ምናምን ይላል እንጂ ነው አልተወደደም። እንደውም ከአዲስ ዓመት ቅናሽ አለ። የሺህ ብር የ500 ቅናሽ አለ። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በዓለም ስለሆነ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? እሺ እኔ ማስተላለፍ ፈልገው ለሞላው ኢትዮጵያ ሕዝብ በአገርም ውስጥ ላሉት በውጭም ላሉት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ ማለት እፈልጋለሁ። መልካም። ምናልባት ተመልካቾች መግዛት ቢፈልጉና አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? በቃ አቃቂ ቃሊቲ መሿለኪያ አካባቢ ብለው ቢመጡ ያገኛሉ። አበበ ቢባል እዚህ አካባቢ ማንኛውም ሰው ያገኛል፣ ያሳያሉ። አቃቂ ቃሊቲ ያው በአቃቂ ነው የሚታወቀው። አቃቂ ቃሊቲ መሿለኪያ ተብሎ ልዩ ቦታ መሿለኪያ የሚባል አካባቢ ቢመጡ ያገኛሉ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም በዓል፣ መልካም ገበያ ይቅና። እሺ እኔም አመሰግናለሁ። እሺ ሰላም፣ እንዴት ነህ? ሰላም ነው። እንዴት አለን? እንኳን አደረሰን። እንኳን አብሮ ደረሰን። በዓል እንዴት ነው? በዓል ጥሩ ነው። ቆንጆ ነው። ጥሩ ነው ብሏል። ጥሩ ነው። ምንም አይልም። ጥሩ ነው። ተመስገን። እሰይ፣ ደስ ይላል። እንታወቀ ስምህ ማን ነበር? ሱልጣን እባላለሁ። ሱልጣን። እሺ። የተለያዩ በግ ነው የምትይዘውና ምን እንደሆኑ ከየት እንደምታስመጣቸው? እኔ የሚያመጣ ከአርሲ ነው የሚያመጣ። እሺ። እዚህ ነው የምንሸጠው። እሺ። አሁን አንተ ጋር ያለው ከፍተኛ የትኛው በግ ነው? ከፍተኛ የምትለው በግ የትኛው? ከፍተኛ እኔ ትንሽ ነው ያዝኩት፣ እንደ ሀቂሙ ነው ያዝኩት። አዎ። ይሄ አሁን ለምሳሌ ይሄ
17,000 ብር ነው። እስኪ ወጣ አድርጋውና አሳይ። ይሄ እንደዚህ እሺ እሺ በደንብ ምርጥ በግ ነው። አዎ ሰው በአቅሙ እንዲገዛ እንደምገዛው ትንሽ ምን ይዛለን ትልቅ ምን ይዛለን። ሰው በአቅሙ ነው የሚገዛው። ወፍራም የሚገዛ ሰዎችም አሉ። እንደ በቃ እንደ አቅሙ ነው ምን ሸጠው። በግ ሲገዛ ምንድነው ምን ታይቶ ነው? እንደዚህ ይታያል ስጋው። ይሄ ጮማ መሆኑን አለመሆኑን እንደዚህ እግር እንደዚህ ይታያል። እንደዚህ ይደረጋል። ከዛ እዚች ጋር ይታያል። እንደዚህ ከፍ ተደርጎ እንደዚህ ነው። እንደዚህ ታይና ሲጋ አይቶ ይገዛል ማለት ነው ሰው። ስለዚህ ይሄ በግ አሁን ስንት ነው? ይሄ በግ አሁን 17 እንላለን እስከ 15,000 ብር እንሸጣለን ማለት ነው። ጥሩ። እስኪ ሌላ ደግሞ አሳይ። ሌላ ደግሞ ይሄ ነው። ይሄን እንደዛ ነው። ያው ነው በቃ ተመሳሳይ ናቸው። አዎ ተመሳሳይ ናቸው። በቃ እንደዛ ነው። ስለዚህ አንተ ጋር የሚመጡ ከስንት ጀምሮ ማግኘት ይችላል? እስከ 15 እስከ 16 እዛ አካባቢ ነው። በቃ ውድም ስለሆነ እኛም ከወጪ ብዙ ነው ወጪ ስላለው በቃ በዛ ልክ ይሸጣል ማለት ነው። እናቴ አንድ ግን እንደ አማራጭ ብታሳየኝ ደስ ይለኛል። የቱ? ይሄ ነው የተሻለ። ይሄ ቡራቡሬ መልኩም ስለሚያምር ይሄ ሰው በተለይ ሴቶች እንደዚህ አይነት በግ ካዩ በቃ ደስ ነው የምላቸው። እኔም ቀልቤን ይሳበው ቡራቡሬ ስለሆነ በቃ ደስ ነው የምላቸው። በቃ እናቶች እንደዚህ አይነት በግ ሲገዛ ደስ ይላል። በቃ እንደዚህ አሪፍ ነው። ስንት ነው አሁን እዚህ ዋጋ? ይሄ ያው ነው ዋጋው በቃ እስከ 17,000 15 እስከ 16 እንደ ሰው ነው። በቃ እኛ ሰዎችም ደግሞ ሲመጣ የሚከራከር ሰው ካገኘ ተቀንሳለህ ማለት ነው። እንደምን አንቀንሰው እኛ ከመሰብ ስለተፈጠር ነው። ለመሰብ ወረድ ብለን ነው የምንሸጠው። አንዳንድ ሰው ያዛዝናል ምናምን ገንዘብ የሌለ ያለው አለ። በቃ እንደ ሰው ነው። በቃ ቀነስ አድርገን ነው የምንሸጥላቸው። በጣም ጥሩ። ስለዚህ ካንተ ቢገዙ እንደውም ተመራጭ በጣም ነው። በቃ እንገዛለን ማለት ነው። ስለዚህ በዓለም ስለሆነ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ። የኢትዮጵያ ሕዝብ እንኳን አደረሳችሁ። ክርስቲያኑ ሙስሊሙ እንኳን አደረሳችሁ። ምርጥ የኢትዮጵያ ሕዝብ እንወዳችኋለን ነው የምለው። ሁላችንም እንደዛ ነው የምለው። ሰላም። አቤት ደህና ሰላም ነው አለ። ሰላም ነው። እንኳን አደረሰ። እንኳን አብረን ሰላም ነው። ሁሉ ሰላም። በዓል እንዴት ነው? ደህና ጥሩ ነው። ምንም ማለት ብሏል። እንታወቅ። እሺ ስሜ ሙሉ ሰይድ ይባላል። እሺ እንግዲህ በግና ፍየል ነው የምትይዘው? አዎ እስኪ በግና ፍየል። መጀመሪያ ከበግን ጀምር። እሺ የትኛው ልጅ? ቆንጆ ምረጭ አንቺ በለሽው ምረጭ። መልክ ትመርጫለሽ? መልክ ትመርጫለሽ? በጣም ወዳለሁ። መልክ ትመርጫለሽ? እሺ ይሄው ልጅ። እሺ እሺ ለባል ሞን ነው እንግዲህ። እሺ ስንት ነው ልጅ? እኔ 4,000 ብር ያዋጣሃል? 4,000 ብር ያመጣኝ። እሺ ይሄ ማን ነው? እሺ ይሄ ከቦታ ራሱ የተገዛ ማን ነው? 19,000 ብር ነው። 19,000 አዎ የተገዛ እንግዲህ በጉን ያትሻላል። ሰርግ የሚሄድ በግ ነው። ይሄው ላቱን በደንብ አድርገህ ያ ብርማር ይሄው ላቱን በደንብ አድርገሽ ያ ይሄው እንደዚህ ነው። እኛ ያው የአገር ዋጋ ነው። ይሄው እንደዚህ ነው። 19,000 ብር ነው። 19,000 ብር አሁን ባለው ዋጋ ማለት ነው። አዎ አሁን ባለው ዋጋ ስለዚህ ምንድነው ማየት ያለብን? መጀመሪያ ይሄው እንን ጫወታ ትይዛለሽ። ይሄው እንን ትይዛለሽ። እስኪ ሊያዛ እንዴ ያዥ እንደዚህ ሲያዝ ነው የሚታወቀው። አዎ 19,000 ብር አስቸጋሪ በግ ነው ግን። ሌላ በደንብ ይሄ ምንድነው? ሃይላንድ ያደረገው ነው ከፈለክ ለምንድን ነው የለየኸው? ይሄ ለማልክ ያተን ነው ለማልክ እንዲሆንላችሁ ይሄን ፈልገሽ ነው? አይ ለየት ይላል። እዚህ ቀንዱ ጋር ያደረገው ለመለየት ነው። አዎ ለመለየት። እሺ ነጭ ደግሞ የሚፈልግ ከለር ያው እንደየምርጫችን ስለሆነ በቃ እንደዚህ ነው። እሺ ስንት ነው አሁን? ይሄ 20,000 ብር። 20,000 ብር በመልክ ነው። በመልክ ይፈልጋል። የትኛውን በአብዛኛው የሚመርጠው ይሄንን ነጩን ነው? በነጩ ነው የሚፈልገው ሰው። አሁን ጥቁር ይፈልጋል። በቃ ነጭ ነቀይ ያለው ይፈልጋል። ጥቁር ምናምን መልክ የማያስብ አለ። ስጋ ሳይሆን መልክ የሚፈልግ ስላለን ነው። ከየት ነው የምታስመጡት? እኛ የምናመጣ ግንጭ ነው። ግንጭ ነው የምናመጣ አብዛኛው ግንጭ። እሺ ሌላ ደግሞ ፍየል አንድ የመጨረሻ አሳየኝና ወደ ፍየል አንድ የመጨረሻ በግ አሳየኝ። እሺ አነስ ያለ ለኔ አቅም የሚሆን ተቀራራቢ ነው። እሺ 14,000 ብር። እሺ 14,000 ብር ማለት ነው። አነስተኛ የሚባለው ይሄ 14,000 ብር። ኦኬ ስለዚህ አነስ ያለ ደግሞ ባቀሙ መግዛት ባቀሙ ነው። እስከ 10,000 ብር አለ ግን በጣም አነስተኛ ነው። ስጋ ላይሆንሽ ይችላል። ይሄ ነው እንጂ ዋጋው ያው ታውቃለሽ። አሁን ዶሮ ቦታ ብትሄጂም ዶሮ አሁን እስከ 4,000 ብር እስከ 3,000 ብር ምናምን አለ። ስለዚህ ለዛ ነው። በጣም ጥሩ። እሺ
አመሰግናለሁ። ፍየልም አነስ ያለ የሚፈልግ ካለ እናንተ ጋር አለ? አዎ በቃ አለ። መጨረሻ ፍየል እሺ ይሄው 12000 ብር። ስንት? 12000 ብር። 12000 ብር። አነስተኛ ፍየል ለሚፈልግ ሰው ማለት ነው። አነስተኛ በቃ ይሄ ነው አነስተኛ። እንጂ ሌላስ? ሌላ እስከ 15000 ብር እስከ 16000 ብር አለ። የትኛው ማለት ነው? አሁን ፀጉራም እንዳይሆንብሽ ይሄን ለሰሽ ይሄ 16000 ብር። እሺ በቃ ይሄ አትሻለን። ይሄ ማታ ያለብሽ ማን ነው? ዝም ብለሽ እዚህ ጋር መልኩበት አይደለም። ይሄው እዚህ ጋር ጨወጣው እዚህ ጋር ይታያል። ከዛ ይሄ ይታያል። ከዛ ደግሞ ይሄ እምብርቱ ይታያል ማለት ነው። ይሄ እንደዚህ ይሄ ነው በጣም ፈልገው ይሄ ነው የሚታየው ማለት ነው። 16000 ብር ነው የሚሸጠው ማለት ነው። የተቀጠቀጠ ሲሆን ምንድነው? የተቀጠቀጠ ቢሆን 22000 ብር እስከ 20 ይገኛል። ልዩነቱ ግን ምንድነው? ልዩነቱ የተቀጠቀው ስጋው ማለት ነው። ስጋው በጣም ጠንካራ ነው የሚሆነው። ይሄ ግን ለስላሳ ነው ስጋ። ስለዚህ እንደ በከል ማንኛውም ሰው ሲያለ ሊመገብ ይችላል ማለት ነው። በቃ መገብ ይችላል። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም በዓል ይሁንልን። መልካም ግን ደግሞ ተመልካቾች አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? እዚህ ነው በቃ አቃቂ ስልክ ይሰጣል። እሺ ንገረን። 09 77 50 66 61 መጨረሻ ማለት ነው። መጥቶ መግዛት ይችላሉ። መልካም በአነስተኛ ዋጋ እንሰጣለን። ችግር ነው። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም በዓል፣ መልካም ገበያ ይቅናል። እሺ እኔም አመሰግናለሁ። እሺ ውድ ተመልካቾቻችን የበግና የፍየል ዋጋ የተመለከታችሁትን ይመስል ነበር። አሁን ደግሞ የበሬ ዋጋ ምን እንደሚመስል ለእናንተ ለተመልካቾቻችን የምናደርሳችሁናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የትም እንዳትሄዱ። ሰላም ነው። እንዴት ነው? እግዚአብሔር አለ። ሰላም ነው። እንኳን አደረሰን። እንኳን አብሮ አደረሰን። በዓል እንዴት ነው? ሁሉ ሰላም። ድባቡ ጥሩ ሰላም። የበግ የፍየል ዋጋ ያለና አሁን ደግሞ የበሬ ዋጋ ስንት እንደደረሰ ለተመልካቾች ለማድረስ ነው። በመጀመሪያ እንታወቅ። ቴዎድሮስ ክፍሌ ይባላል ከአቃቂ ገበያ። በጣም ጥሩ። ምን በሬ ነው የምትይዘው? ከየት ነው የምታስመጣቸው? ከሐረር። እሺ ኮርማ ነው። በሳል ጮማ ነው። ኮርማ ለቁርጥ ለስጋ ቤት ለባለ ጉዳይ ነው የሚደረገው ማለት ነው። ስለዚህ የተለያዩ ከብቶች አሉ። ሐረር ነው እኛ የምናስመጣው። ቀጥታ ራሳችን ሄደን ነው የምናመጣው። ገበያ ላይ ሄደን ነው የምናመጣው። ከገበያ ገዝተን ነው የምናመጣቸው እነዚህ ከብቶች። ባለው ደረጃ አሁን የቁርጥ ነው እና በቁርጥ ከብት ላይ ያለው ይሄ ነው። እንደገና ደግሞ ለባለ ጉዳይ የሚሆኑ የተለያዩ ኮርማዎች አሉ። ከሐረር ነው አሁን ይሄ የሚመጣው። እሺ ስለዚህ ይሄ ትልቅ ከብት የሚባለው ነው። አሁን ከሱም አሉ እንዳሉ ትላልቆች ናቸው። አሁን እናንተ የምታዩት ገበያ ላይ የምታዩት እንዳሉ ትላልቆች ናቸው። ዋጋ ደግሞ ይሄ አሁን 200,000 ሁለት ስትልኮ ቃል ያላረፈ አይደለም። አይ 200,000 ያው 200,000። ብዙ ጊዜ እንግዲህ ሰዎች በሬ ሲገዙ አብዛኞቹ ለቅርጫ ነው የሚፈልጉት። ምንድነው ማየት ያለባቸው መጀመሪያ? ነዶውን እና ቅባቱን አቋሙን ነው። አቋሙን ያሉ ነዶ ነው ያሉ። ለቅርጫ ነዶ ነው የሚያስፈልገው እና ነዶ ማለት ስጋ ብዛት ማለት ነው። ያንን ነው የሚያዩት። እና በተለያየ ደግሞ ከኋላ ንቅሉ አለ። ይሄ ዳዊት የዘጋ ከብት ነው። በቃ በዚህ ሰዓት ላይ ይሄ አሁን አለ የተባለው አሁን ይሄ ነው። የተለያየው ደግሞ ይሄም ከኋላ ለስንት ሳሞን ይችላል? አሁን ቅርጫ ለምሳሌ ይሄ ለ10 ራሱ ስጋው ሸክም ነው። ለ10 ስጋው ሸክም ነው። ስለዚህ እንደፈለግሽ ብታረጊ ከኋላም አለው ከፊትም አለው። ኮርማ ስለሆነ ዝፍዝፍ ነው። የሐረር ነው። ይሄ ነው ያለው። አንድ ደግሞ ሌላ ሳየን ዞር ዞር እንበልና ብዙ ነው ያለ እንደመመለከታው እኮ። እሺ ይሄንን እንያ ይሻልሻል። እሺ ያው ይሄም አለ። እሺ ያው ይሄም አለ። ከዛው ከሐረር ነው እንዳለ። ያው መልካቸው ይለያያል። ቀይው ነው። ይሄ የተለያዩ ከብቶች ናቸው ይዘን የምንመጣው። አንዱ ትልቅ ቢሆን አንዱ ትንሽ እንደ ገበያው አመጣጥነን ነው የምንሸጠው። የመጣው ሰው በገበያው ላይ እንዳይቀየም አርግተን ባህልን አማካኝ አርግተን ነው እየሸጥን ያለን። ስለዚህ ይሄ ነው እንግዲህ ገበያው የሚመስለው። ለምሳሌ እዚህ በሬ ዋጋ ስንት ነው? ይሄ ከ80 180,000 ማለት ነው። 180,000 ብር ማለት ነው። አንተ ጋር ቢመጡ ከስንት ጀምሮ ማግኘት ይችላሉ? ከፈለጉ ከ100 ጀምሮ አለ። ከ100 እስከ ስንት ማግኘት? እስከ 200። ይሄም 200,000። ይሄ ደግሞ ትልቅ ነው። ያው እንደምታየው ነው። ከኋላ እንቅላለሁ ለክትፎ። ይሄ እንግዲህ ለንቅል ነው። ንቅል የኋላ ታናሹ ማለት ነው። ለክትፎ ነው ይሄ አብዛኛው እና ያው ነዱ አለው እንደዛኛው ቅድም እንዳሳየው የመጀመሪያው የተለያዩ ከብቶች ነው ይዘን አማጣጥነን ነው በገበያ አካል የምናደርገው። ይሄም አለ። ያው የሚታዩ ከብቶች እነዚህ ናቸው። በቃ በጣም ጥሩ። ምናልባት እስካሁን ያሳየን ትንሽ ተለቅ ይላል። አነስ ያለ አለ እንደ አማራጭ? አነስ ያለ እስከ ስንት ድረስ?
ምናልባት አንተ ጋር እንዳለው ዋጋ ሆኖ ግን ደግሞ ሰዎች ባላቸው አቅም መግዛት እንዲችሉ በአማራጭ ካለ አለ እስከ 150 160 እሺ ድረስ አለ። እሺ ይኸውልሽ ያው ይሄ እስከ 150 ይሄ የምንድነው አሁን ይሄ ሐረር ነው። ሐረር ሙሉ ምን ይዞኛ ሐረር ነው። እሺ ሐረር ሌላ አንይዝም። ይሄው እስከ 150 ይሄ ነዶ አለው ቅባትም ከኋላ ከፊት ምርጥ የሆነ ከብት ነው እንደምታየው። የተለያዩ አመጣጥነን ነው የምንሸጠው። ይሄ ከ70 170 አዎ ይሄ ነው ያለው። በጣም ጥሩ። ስለዚህ እናንተ ጋር ቢፈልጉ ደንበኞች በአማራጭ ማግኘት ይችላሉ ማለት ነው። በአማራጭ እንደፈለጉ ከትንሽ እስከ ትልቅ ድረስ አለ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በዓለም እንደመሆኑ መጠን በዚሁ እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ። እንኳን መላ ኢትዮጵያ ሕዝብ እንኳን በሰላም አደረሳችሁ። ከትንሽ እስከ ትልቅ ከ100,000 ብር እስከ 200,000 ብር የተለያዩ የሐረር ሰንጋ ይዘን ቀርበናል። ዋጋው በተመጣጣነ ሁኔታ አለ እኛ ጋር። ስለዚህ የመጣውን ሰው በእንክብካቤ እንሸኛለን። በጣም ጥሩ። ምናልባት ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኟችሁ? አለ ስልክ አለን። በስልክ 0911 36 34 44። መልካም ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም በዓል፣ መልካም ገበያ ነው። እሺ ለሁላችን። እሺ ማይ እሺ እሺ ሰላም ጤና ይስጥልን። አለን እንደምን አለ? እንኳን አደረሰክ። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል ጥሩ ነው፣ እግዚአብሔር ይመስገን ጥሩ ነው። ዛሬ እንግዲህ በሬ እየሸጥክን ያገኘንና በመጀመሪያ ራስህን አስተዋውቀንና ምንድነው? እሺ ስሜ መሳይ ይባላል። ያው የበሬ ነጋዴ ነኝ። ከየት ነው የምታስመጡት? በሬ የምናመጣው ከተለያየ ቦታ ነው። ከሐረር ነው ግን የምናስመጣው አብዛኛው ከሐረር ነው የሚመጡት። በጣም እስኪ አንተ ጋር ያሉትን ከፍተኛ፣ መካከለኛ እንዲሁም ደግሞ ዝቅተኛ አሳየን። አዎ ያው እንትን አለ በርግጥ እንደ እንትኑ ነው ከብቱ ያለው። አነስተኛም አለ ከፍተኛም አለ። አሁን እኔ ጋር ከፍተኛ ያለው 150 ነው። መመልከት እንችላለን። አሳየን። 150 እሺ ይኸውልሽ እና እዚህ ጋርም ይኸው መካከለኛ ያልኩሽ ይኸውልሽ እነዚህ ናቸው። እሺ ይሄውን 110 ሺህ ማለት ነው። እሺ ይሄ 110 አለ። ይሄ ልጁ ጋር ያለው ደግሞ 90 ሺህ። እንደነዛ ነው ያሉት። እንግዲህ ይሄ 3 ማለት 3 ቦታ መደብ የሚሆነው ነው። ይሄም ደግሞ 4 ያልኩሽ ለአራት የሚሆነው ሁለት ጎን ሁለት የሚሆነው ነው። እንደዛ ነው። ያው ከብት መችስ ነዶ ይለያያል። አጠር ይላሉ እነዚህ። ይሄ ትንሽ ለቀቅ ይላል። ይሄ 150 ያልኩሽ ደግሞ ረዘም ይላል፣ ነዶ አለው። እንደዛ ነው ለማለት ነው። በጣም ጥሩ። ቆንጆ የሚባለው ግን ምን ሲኖረው ነው? በሬ ይኸው ለምሳሌ አሁን ይሄ ሻኛም አለው፣ ነዶ አለው። አይተሻ ነዶም አለው። ቆንጆ ነው ከብቱ። በቃ የሐረር ከብት ነው። ቆንጆ ነው። እዚህ ውስጥ አሁን ካሉት ውስጥ ከፍተኛ ብለህ የምታሳየን ይኖረው? ትልቁ ይሄ ነው። ይኸውልሽ 150 ያልኩሽ ይሄ ነው ትልቁ። ይሄ ነው። ይሄ አሁን ለ8 ለምናምን የሚያደርጉ ቅርጫ አለ አይደል? ይሆናል እንደዛ። አብዛኛው መከፋፈል ይችላል። ይችላል እንደዛ። በጣም ጥሩ። ስለዚህ አንተ ጋር ቢመጡ ከስንት ጀምሮ ማግኘት ይችላሉ? ከ90 እስከ 150። 90 አለ፣ 100 አለ፣ 110 አለ። ከዛ በላይ ከ20 ከ30 እስከ 150 አለ ማለት ነው። መልካም። ግን በሬ ጨምሯል ወይስ ቀንሷል ማለት ነው? ከአምናው ጋር ብዙም አይደለም። ከአምናው ጋር ብዙም አይደለም። ትንሽ ነው ለውጡ እንጂ ጥሩ ነው። አሁን ምንድነው ደግሞ መንግስት ያመቻቻቸው ሼዶች አሉ አይደል? በየተደራጅተው የሚሰሩ እነሱ አሁን እያደለው ብዙ ስላሉ ያው ብዙም እጥረቱ የለም አለ። ቆንጆ ነው። ስለዚህ በስፋት ገበያው ላይ አለ አለ። አዎ ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በዓለም እንደመሆኑ መጠን በዚህም እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? እሺ እንኳን ለኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ለሁሉም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት ለገና በዓል እንኳን አደረሳችሁ። ለቤተሰቦቼ ለልጆቼ እንኳን አደረሳችሁ። ለጓደኞቼም እንኳን አደረሳችሁ ላል መልካም በዓል ይሁንልህ። ግን ደግሞ ምናልባት ተመልካቾች አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? እኔ እዚህ ነኝ። አዎ አቃቂ ነን። ያው አለን በየጊዜው እዚሁ ገበያ ስላለ እዚሁ አለን። መልካም ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይቀናል። እሺ አሜን። እሺ እናንተንም እናመሰግናለን። መልካም በዓል። እሺ እናመሰግናለን። ሰላም ጤና ይስጥልኝ። እንደምን አለ? እግዚአብሔር ይመስገን። እንኳን አደረሰኝ። እንኳን አብሮ አደረሰኝ። በዓል እንዴት ነው? በዓል መልካም ነው። እንግዲህ እንደምታዩት ነው። ግብይት ሰው እየመጣ ነው። ግብይቱም ያው እንግዲህ በሰፊው ያው የተለያዩ አቅርቦቶች ሁሉ እንደምታዩት ነው።
በሰፊው መልኩ ያው እየቀረበ ያለበት ሁኔታ ነው ያለው። መልካም እንታወቅ። እሺ ስንታየው ይባላል። ስንታየው ሳሌ። ኬት ነው የሚመጡት? ያው እንግዲህ ያው እነኚህ እንደምታዩቸው እንደምታዩት ግቢው ሰፊ ነው። ከተለያየ አካባቢ ክፍለ ሀገር ይመጣሉ። እሺ ለምሳሌ ኬት መጣ ብለሽ ብትይ ከሐረር የሐረር ሰንጎች ናቸው። ከተለያዩ ከአማራ ክልልም እንዲሁም ደግሞ ከኦሮሚያ ከአርሲ ድረስ የሚመጡ ነጋዴዎች አሉ። እንግዲህ አሁን ይሄን ኬት መጣ ካልሽኝ ከዚህ ከአዳማ ወይም ደግሞ ከሐረር ሰንጋ ነው እና ያው ከዋጋ አንፃርም በየትኛው ኢንተርቫል ላይ ይሆናል ብለሽ ብትይኝ ከ70 እስከ 80 ባለ ኢንተርቫል ላይ መገበያየት ይቻላል የሚል እምነት አለ። ለስንት ሰው ይሆናል? አሁን ለምሳሌ ይሄ አሁን ቆንጆ ነው። ያው እንግዲህ ያው ሰው እንደያቅሙ አይደል እንዳቅሙ ለስምንት ሰው መሆን የሚችል ነው። ወይም ደግሞ እንግዲህ እንደያቅሙ እንዳልኩሽ ለስድስትም ይሆናል። መልካም። እሺ ሌላ በአማራጭ አሳይ። ተቀልበው ምን ተብለው ለጀስ ባህልን ጠብቆ ለመሸጥ የሚመጡ ናቸው። እንግዲህ ይሄም አሁን በተመሳሳይ አይነት መልኩ ከዛ ጋር ተቀራራቢ ነገር ነው ያለው። ዋጋ አንፃርም እንትን በልብለሽ ብትይኝ ኦልሞስት ተመሳሳይ ነገር አለው ከዛ ጋር ማለት ይቻላል። ይሄም በተመሳሳይ መልኩ ለስድስት ወይም ለስምንት ሰው መሆን የሚችል ነው። እንደየሰው እንደ ሸማቹ እንትን አቅም ይወሰናል። እነዚያ መካከለኛ የሚባሉት ናቸው። መካከለኛ የሚባሉት ናቸው። እሺ ከፍተኛ እስኪ ያሳየኝ። በተመሳሳይ መልኩ እነኚህም የሐረር ሰንጎች ናቸው። እንዴት ሁሉም ተመሳሳይ ለምን ሆነ ብለሽ ካልሽኝ ያው ሐረር እንግዲህ እዚሁ አዳማ በአቅራቢያ በመቀለብ ደረጃ ላይ ያሉ ማህበራቶች አሉ። እነሱ ናቸው ይዛቸው የሚመጡት። እነዚህን በምን ያህል አሁን ከነኛ አንፃር እነኚህ ሲታዩ በጣም ትልልቆች ናቸው። በዋጋ ደረጃ ብለሽ ብትይኝ አሁን የነዛ ኦልሞስት 25 ወይም 30% ጨምረሽበት ወደ 140 ሺህ ብር አካባቢ የሚሸጡ ናቸው። ለስንት ይሆናል ብለሽ ካልሽኝ ማክሲመም ለ12 ሰው ሚኒመም 10 እንደ አቅምሽ እንዳልኩሽ ቅድም እንዳልኩሽ የአቅም ውስንነት ካለ ደግሞ አቅም የሚችል አይነት ነገር ከሆነ ደግሞ እነኚህ ለስምንት ሰው ተሸክመሽ ማጨረሻው ስጋ ይዘሽ ትሄዳለሽ ማለት። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም እሺ እኔም አመሰግናለሁ። ደግሞ በዓለም ስለሆነ በዚሁ እንኳን አደረሳችሁ መልእክት ማስተላለፍ ትችላለሽ። እሺ እንግዲህ የምለው ያው ለመላው የኢትዮጵያ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ማለት ፈልጋለሁ። እንዲሁም ለእናንተ መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ። ሰላም ዋሉ። እሺ ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን አቃቂ ቃሊቲ ተገኝተን የበሬ የበግ እንዲሁም ደግሞ የፍየል ዋጋን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራሁ እኔ ትዕግስት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ።